አርእስተ ዜና። በትግራይ የሚታየው የሥራ አጥነትና ስደትን ለመቀነስ በሥራ ፈጠራ ላይ የተሰማሩ ወጣቶችን ማበረታታት እንደሚገባ ተገለጸ። በአውሮፓ ህብረት አባል ሀገራት የተመረቱ የጦር መሳሪያዎች የሱዳን ጦርነትን እያባባሱ መሆኑን በአውሮፓ ህብረት የሱዳን አምባሳደር ገለጹ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ የትግራይ ውሃና ኢነርጂ ቢሮ በትግራይ በተፈጸመው ጄኖሳይድ ጦርነት ምክንያት ከፍተኛ ውድመት ከደረሰባቸው የውሃ ተቋማት 23 በመቶ ጥገናና ዳግመ ግንባታ እንደተደረገላቸው ገለጸ። ቢሮ ይህንን የገለጸው የዎሽ ፕሮግራም የሥራ አፈጻጸምና ቀጣይ ስራዎች አስመልክቶ ከባለድርሻ አካላት ጋር በአዲግራት ከተማ ባካሄደው የውይይት መድረክ ነው። ለታደለ ዳኛው ዘገባ ታሪፍሳ። ትግራይ ውሃና ኢነርጂ ቢሮ በመቀለ ከተማ በትግራይ ደቡብ ምስራቅና ምስራቃዊ ዞኖች የዎሽ ፕሮግራም የሥራ አፈጻጸምና ቀጣይ ስራዎች አስመልክቶ ከባለድርሻ አካላት ጋር በመሆን በአዲግራት ከተማ የውይይት መድረክ አካሂዷል። የትግራይ ውሃና ኢነርጂ ምክትል ኃላፊ አቶ ንጉስ ቢተው በትግራይ በተፈጸመው ጄኖሳይድ ሳቢያ በውሃ ተቋማት ላይ ከፍተኛ ውድመት መድረሱን አውስተው ከበጎ አድራጊ ድርጅቶች ጋር በመተባበር በተደረገ ስራ እስካሁን በውሃ ተቋማት ላይ 23 በመቶ ጥገናና ዳግመ ግንባታ መደረጉን ገልጸዋል። ወድመው የነበሩት 71 በመቶ ንጹህ የመጠጥ ውሃ ተቋማት እነዚህ በጎ አድራጊዎችና መንግስት በጋራ በመሆን በሰሩት ስራ አገልግሎት የማይሰጡት ንጹህ የመጠጥ ውሃ ተቋማት ወደ 48 በመቶ ዝቅ እንዲል ተደርጓል። ስለዚህ እነዚህ በጎ አድራጊ ድርጅቶች አንደኛ 48 የሚሆኑ የውሃ ተቋማት ተጠግነው ወደ ስራ እንዲገቡ፣ ሁለተኛ ደግሞ ከ30 በመቶ በታች የሆነው የትግራይ የንጹህ መጠጥ ውሃ ሽፋን ከፍ እንዲል ዓላማ ይዘው እየሰሩ ነው። ለመገንባትና ለመጠገን ሲሰሩ የመንግስት ተሳትፎ ባለመኖሩ ምክንያት የሚያደናቅፍ ነገር እንዳይኖር በሚል የምክክር መድረክ በማካሄድ የትግራይ ህዝብ ንጹህ የመጠጥ ውሃ እንዲያገኝ ምን አይነት አስተዋጽኦ ይኖረናል የሚል ነበርም የተወያየ ነው። የወደሙ የትግራይ የውሃ ተቋማትን ዳግም ለመገንባት በሚደረገው ስራ ላይ የነዳጅ አቅርቦት እጥረት መኖሩ ከፍተኛ እንቅፋት በመሆን ስራዎችን እያደናቀፈ መሆኑንም አቶ ንጉስ ቢተው ተናግረዋል። ስለሆነም የፌዴራል መንግስት ይህንን ችግር ተረድቶ መፍትሄ ያበጅለት ዘንድም ጥሪ አቅርበዋል። ዘንገበርት ሰናይ ተካላት ዚአተን ገንዘብ ረኺበን ግን ናይ ነዳጅ አቅርቦት በዘይ ምህላው እነዚህ በጎ አድራጊዎች ገንዘብ አግኝተው ግን የነዳጅ አቅርቦት ባለመኖሩ ምክንያት 70 እና 80 በመቶ ስራዎቻቸው ተፈጻሚ መሆን የነበረበት 30 እና 40 በመቶ ብቻ ነው ተግባራዊ እየሆነ ያለው። ስለዚህ የፌዴራል መንግስት ይህንን ችግር በመገንዘብ ንጹህ የመጠጥ ውሃ ተቋማትን ለመስራትና ለመጠገን በሚደረገው ስራ ያለው የነዳጅ አቅርቦት እጥረት እንዲፈታልን ነው ጥሬን የማቀርበው። የመቀለ ከተማ የትግራይ ደቡብ ምስራቅና ምስራቃዊ ዞኖች የዎሽ ክላስተር አስተባባሪ አቶ ገብረኺዳን ነጋህ በበኩላቸው ማህበረሰቡ በውሃ አቅርቦት እጥረት ምክንያት ከፍተኛ ችግር እያጋጠመው ነው ያሉ ሲሆን ታዲያ ያለው የውሃ አቅርቦት እጥረት ለማቃለል ከባለድርሻ አካላት ጋር በመተባበር እየተሰራ መሆኑን ነው የሚናገሩት። መቀለ ሰፊህ ናይ ማይ አቅርቦት እጥረት ነው። በመቀለ ከተማ ሰፊ የውሃ አቅርቦት እጥረት አለ። በተመሳሳይ መልኩ ወደ ትግራይ ምስራቃዊ ዞን ስንመጣም በዚህ ዞን በርካታ ተፈናቃዮች ነው ያሉት። ይሁን እንጂ የውሃ አቅርቦት እጥረት አለ። ስለዚህ በዚህ ረገድ ከፍተኛ ችግር ነው ያለው። ስለሆነም ደግሞ ይህንን ችግር ሙሉ በሙሉ ባንፈታውም እንኳን መሰረታዊ የሚባለው የውሃ አቅርቦት በገጠርም ይሁን በከተማ የሚሻሻልበት እድል እየፈጠርን ነው። ባለው ንጹህ የመጠጥ ውሃ አቅርቦት እጥረት ሳቢያ ህብረተሰቡ ለበርካታ ውሃ ወለድ በሽታዎች እየተጋለጠ በመሆኑ ፈጣንና ፍትሃዊ አሰራር በመከተል ችግሩ መፈታት አለበት ያሉት ደግሞ የውይይት መድረኩ ተሳታፊዎች ናቸው። ያው ናይ ኮሌራ ተጠቃዕት ሆይና ጸንሕና ንጹህ የመጠጥ ውሃ አቅርቦት ባለመኖሩ ምክንያት በኮሌራና ሌሎች የውሃ ወለድ በሽታዎች ተጠቂ ሆነን ቆይተናል። ስለሆነም የንጹህ መጠጥ ውሃ አቅርቦት እንዲኖር እየሰሩ ያሉ ስራዎች እንዲፋጠኑ እንፈልጋለን። ከተሰሩ በኋላ ማጠቃቀማችን አስተካክለን ከኛ የሚጠበቀው እንክብካቤና ክንክን ለማድረግ ዝግጁ ነን። ገበርት ሰናይ በጎ አድራጊ ድርጅቶች በሁሉም አካባቢዎች የውሃ አቅርቦት እንዲኖርና እኩል እድል እንዲኖር በማድረግ ማህበረሰቡን ተጠቃሚ ለማድረግ አስፈላጊ ጥናት ማድረግ አለባቸው። በትግራይ ውሃ ተቋማት ላይ የደረሰው ውድመት ዳግም ለመገንባትና ለመጠገን መንግስታዊና መንግስታዊ ያልሆኑ ተቋማት ድርሻቸው መወጣት አለባቸውም ተብሏል።
በትግራይ የሚታየው የስራ አጥነትና ስደትን ለመቀነስ በስራ ፈጠራ ላይ የተሰማሩ ወጣቶችን ማበረታታት እንደሚገባ ተገለጸ። ይህ የተገለጸው 9ኛው ዓለም አቀፍ የኢንተርፕረነርሺፕ ሳምንት በመቀለ ከተማ በተከበረበት መድረክ ላይ ነው። ታደሰ ልጅ ዓለም ተጨማሪ ይዟል። የትግራይ ዳግመ ግንባታ የሚረጋገጠው ወጣቶች በስራ ፈጠራ ሲሰማሩ እንደሆነ ዓለም አቀፍ የኢንተርፕረነርሺፕ ሳምንት ትግራይን በጋራ እንገንባ በሚል መሪ ቃል በመቀለ ከተማ እየተከበረበት ባለበት መድረክ ላይ ተገልጿል። የኢንተርፕረነርሺፕ ልማት ኢንስቲትዩት የትግራይ ቅርንጫፍ አስተባባሪ አቶ ዳግማዊ ዮሐንስ እንዳሉት በትግራይ የሚታየው የስራ አጥነትና ስደትን ለመቀነስ ሁሉም ቀዳሚ አጀንዳው አድርጎ በትኩረት ሊሰራ ይገባል ይላሉ። ወጣቱን ከንግግር ባለፈ በሀገሩ ሰርቶ እንዲለወጥ አብረው መስራት መናበብ ያስፈልጋል። አሁን ወጣቱ እንዳይሄድ አገሩ ላይ ሰርቶ እንዲለወጥ ምንድነው የጎደለው ምንድነው የሚያስፈልገው የሚለውን ነገር በውይይት ነው የሚፈታው። የኛ የኢዲአይ ዓላማ ስራ ፈጣሪነትና ኢንተርፕረነርሺፕ ቀዳሚ አጀንዳ ነው። ካለን በጣም የተወሳሰበ ችግር እንደ ክልል ከዚህ ችግር ለመውጣት አንዱ መንገድ አንዱ ማሳያ መሆን ያለበት ስራ ፈጣሪነት ነው። ስራ ፈጣሪነትን ቀዳሚ አጀንዳ አድርገን መወያየት ከጀመርን ወጣቱን ማስቀራት እንችላለን፣ ተስፋ መስጠት እንችላለን። አቶ ዳግማዊ ዮሐንስ አክለውም በዓለም አቀፍ ደረጃ እየተከበረ ያለው የኢንተርፕረነርሺፕ ሳምንት የፈጠራ ስራዎችን ማበረታታት፣ የኢኮኖሚ ተጠቃሚዎችን ለማሳደግ፣ ለማነቃቃት ብሎም አዳዲስ ችሎታዎችና ፈጠራዎችን ወደፊት ለማምጣት የሚረዳ ነውም ብለዋል። በተለይም የትግራይ ዳግመ ግንባታ ለማረጋገጥ የትግራይን እድገትና ሰላም ለማጽናት የሚያግዝ ሳምንት መሆኑም ያስረዳሉ። የተለያዩ ስልጠናዎች አሉን ለወጣቶች፣ ለሴቶች፣ ለተፈናቃዮች የምንሰጣቸው በስራ ፈጣሪነት ዙሪያ ላይ ለጀመሩ ስራ ላይ ላሉም አዳዲስ ለሚጀምሩም ለማስጀመር የሚያስችሉ በርከት ያሉ ስልጠናዎች አሉ። ወደ 45 የሚሆኑ ስልጠናዎች በጠቅላላ በትግራይ ክልል ውስጥ እናካሄዳለን። ይሄ ወደ 2000 የሚጠጋ ወጣቶችን እንደርሳለን። መሬት ላይ ሲሰሩ ያጋጠማቸውን ችግሮች ከዲጂታላይዜሽን ላይ ከሂሳብ አያያዝ ጋር የተያዙ በትንሽ ቡድን ወይ ደግሞ አንድ ለአንድ ድጋፍ እንሰጣለን ማለት ነው። ሌሎቹ ደግሞ ከፋይናንስ ኢንስቲትዩሽኖች ጋር ብድር እንዲያገኙ ድጋፍ እንዲያገኙ የሚያስችሉ ሁኔታዎችን ማመቻቸት ይሆናል። የትግራይ ቴክኒክና ሙያ ስራ ዕድል ፈጠራ ምክትል ቢሮ ኃላፊ አቶ አለም አረጋዊ በበኩላቸው ትግራይ እንደዚህ አይነት በዓል መሳተፏ የትግራይ ኢኮኖሚ ከፍ ለማድረግ ስራ አጥነትና ስደትን ለመቀነስ የሚያግዝ ነውም ብለዋል። ትግራይ ከጄኖሳይዳዊ ጦርነት በኋላ ወደ ዳግመ ግንባታ ለመግባት የምታደርገው ጥረት የሚበረታታ ቢሆንም በተለይም ወጣቶች የስራ ፈጣሪዎች እንዲሆኑ ሁላችን ልንረባረብ ይገባልም ብለዋል። እዚ በዓል ንቀጻለ ምዕባለ ኢኮኖሚ ክልልና ዘለዎ አበርክቶ ልዑል ምዃኑ ጥራይ ዘይኮነስ ይህ ዓለም አቀፍ የኢንተርፕረነርሺፕ ሳምንት ለትግራይ ቀጣይ የኢኮኖሚ እድገት ያለው አስተዋጽኦ ከፍተኛ ነው። በተለይ ስራ ፈጣሪዎች ወደ ማህበረሰቡ ለማስረጽ የሚያግዝ ትልቅ መድረክ ነው። ከጄኖሳይዳዊ ጦርነት በኋላ የወደሙትን ወደ ዳግመ ግንባታ ለመመለስ የሚደረገው ጥረት የስራ ፈጠራዎች በሁሉም ፕላናችን ውስጥ በማስገባት በትኩረት ልንሰራበት ይገባል። ዓለም አቀፋዊ የኢንተርፕረነርሺፕ ሳምንት ለሁሉም ስራ ፈጣሪዎች የሚመች ስነ ምህዳር የሚፈጥር ነው። በዚህ ዓለም አቀፍ የኢንተርፕረነር ሳምንት ዝግጅት ላይ የተሳተፉ የስራ ፈጣሪ ወጣቶችም የፈጠራ ስራዎችን ይዘው የቀረቡ ሲሆን የወጣቶች ስራ አጥነትን ለመቀነስ መንግስት ትኩረት ሊሰጠው ይገባልም ይላሉ። ከበለስ ፍሬ ማርማራታ ማምረት የቻለ ወጣትም ራሱን ችሎ ለሌሎች የስራ ዕድል መፍጠሩን በመግለጽ መንግስት አስፈላጊውን ድጋፍ ካደረገ ወደ ፋብሪካ ደረጃ ለማሳደግ እና ኤክስፖርት ማድረግ እንደሚቻልም ይገልጻሉ። ይህ ፕሮዳክት ሜይን ፕሮዳክት ወይም ደግሞ ዋናው ፕሮዳክት ማርማራታ ነው ወይም ደግሞ ማርማራይድ ነው። በፋኦ ሰርቲፊኬሽን ተሰጥቶት እስከ ኤክስፖርትም ያደርጋል፣ እስከ ጣሊያን ድረስ ያደርሳል። ስፔሻሊ የገንዘቡ ችግር ቢስተካከልን እንደ ፋብሪካ አቋቁመን ያው ለማስተካከል እያሰብን ነው። ለወጣቱን እንደዚህ አይነት የኢንተርፕረነርሺፕ ፕሮግራሞችን በማዘጋጀት ወጣቱን ስራ ፈጣሪ እንዲሆን ማድረግ ነው። ዓለም አቀፍ የኢንተርፕረነርሺፕ ሳምንት የፈጠራ ስራዎችን በ6 የተለያዩ መደቦች እያወዳደረም እውቅናና የማበረታቻ ሽልማት እንደሚሰጥ ለማወቅ ተችሏል። የአክሱም ጽዮን ዓመታዊ የንግስ በዓል በድምቀት ለማክበር ዝግጅቶች በመጠናቀቅ ላይ እንደሚገኙ የሆቴል ባለቤቶች ገለጹ። በዓሉ ለማክበር የሚመጡ እንግዶች በሆቴሎች ተመጣጣኝ አገልግሎት እንዲያገኙም የሆቴል ባለቤቶች መግባባት ላይ መድረሳቸውን ገልጸዋል። ለተስፋዝጊ አስበይ ዘገባ ማዕድ ኃይለ።
በየዓመቱ ህዳር 21 የሚከበረው የአክሱም ህዳር ጽዮን በርካታ እንግዶች የሚሳተፉበት በዓል ነው። በዓሉ በድምቀት ለማክበር ቅድመ ዝግጅቶች እየተደረጉ መምጣታቸው የሚታወቅ ሲሆን በሆቴልና አገልግሎት ዘርፍ የተሰማሩ ባለሀብቶችም እንግዶችን ለመቀበል አስፈላጊውን ዝግጅት እያደረጉ መሆናቸው ይገልጻሉ። ካብ ናይ ህዳር ጽዮን ባህላዊ ምግብታት ዝግጅት በመግባር ሰራተኛ በመውሳኽ ህዳር ጽዮን የንግስ በዓልን ባህላዊ ምግቦች ዝግጅት በማድረግና ሰራተኞችን በመጨመር የተለያዩ ግብአቶችን በማቅረብ ተዘጋጅተናል። ታሪኩ ባህሉና ሃይማኖታዊ ይዘቱን በጠበቀ መልኩ እንዲከበር እየሰራ ነው። ህዳር ጽዮንን ለማክበር ለሚመጡ እንግዶችም ጨምሮ የሚፈልጉትን ሁሉ ለማድረግ ተዘጋጅተናል። ኣብ አክሱም ዝርከባ ሆቴላት ዝጋሻዚ ደስ ይልዎ ተስተናግዶ ንኸኸይድ በአክሱም የሚገኙ ሆቴሎች እንግዶቻችን በሚገባ መልኩ ተስተናግደው እንዲሄዱ ተዘጋጅቷል። ለቲ በዓል ብዝምጥን መልኩ ዝሐሸ ሰርቪስ ተዘጋጅና አኒና ኢለ ያምር በዓሉን በሚመጥን መልኩ ተዘጋጅተናል። በዚህ ደማቅና ታሪካዊ የሆነ ከተማ የበዓሉ ተሳታፊዎች እንዲሁም ጎብኚዎች እንዲመጡና እኛም የተሻለ አገልግሎት ይዘን እንጠብቃቸዋለን። በልዩ በዓላት ላይ የተጋነነ የዋጋ ጭማሬ እንደሚታይ የገለጹት አገልግሎት ሰጪዎቹ እንግዶችን የሚያማርር የዋጋ ጭማሬ እንዳይኖር የበኩላቸውን ድርሻ እንደሚያበረክቱ ገልጸዋል። አበይት በዓላት አቤትም ዓለም አቤትም ምድሪ በትላልቅ በዓሎች በየትኛውም የዓለማችን ክፍል ላይ በዓላትን ምክንያት በማድረግ የዋጋ ጭማሪ ይታያል። ቢሆንም ግን የዋጋ ጭማሪው እየተጋነነ እንዳይሆን ነው እየተስማማ ነው። አብናይ ቱሪዝም ወቅት በዓርሱ በቱሪዝም ራሱ እንደየወቅቱ የዋጋ ለውጥ ይደረጋል። የዋጋ ለውጥ ግን እንግዶቻችን የሚያማርሩበትና ሌላ ጊዜ እንዳይመጡ የሚያደርግ መሆን የለበትም። የአክሱም ጽዮን ዓመታዊ የንግስ በዓል በኦርቶዶክስ ክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላት አንዱ በመሆኑ ወደ በዓሉና ወደ አክሱም ከተማ የሚመጡ እንግዶች በዓሉን በአማረ ሁኔታ እንዲያከብሩ የአክሱም ከተማ ሕዝብና አስተዳደር የሚጠበቅበትን ሁሉ እንደሚያደርግ ገልጸዋል። ናውዝ ደሞቀን ታሪካውን ዝኾነ ከተማ ያው በሰላም ውጡ ወደዚህ የሚመጡ እንግዶች ደስ ብሏቸው እንዲመጡና የህዳር ጽዮን ንግስ በዓልን አክብረው ተደስተው እንዲሄዱ ጥሬን አቀርባለሁ። ይነግሩና ያምጋሻና ተመዝግብና ነርና እንግዶቻችን አንዳንድ መረጃ ይሰጡናል። በሰላም ዙሪያ ስጋት እንዳላቸው ይገልጹልናል። ቢሆንም ግን እንግዶቻችን መጥተው በሰላም እንዲመለሱ ላረጋግጥላችሁ እወዳለሁ። በጦርነቱ ከፍተኛ ውድመት የደረሰበት የገርዓልታ ሎጅ ከደረሰበት ጉዳት አገግሞ በአቅራቢያው ለሚገኘውና በጦርነቱ ተመሳሳይ ጉዳት ለደረሰበት የሐውዜን ማሾ ሁለተኛ ደረጃ ትምህርት ቤት ድጋፍ አደረገ። ድጋፉ 4.3 ሚሊዮን ብር የሚገመት የተለያዩ የትምህርት ቁሳቁስ መሆኑንም ተገልጿል። ለተስፋ የታደሰ ዘገባ ብርዛፍ ገብረ ጻድቃን በትግራይ ምስራቃዊ ዞን የሚገኘው የገርዓልታ ሎጅ በትግራይ በተካሄደው አውዳሚ ጦርነት ከፍተኛ ውድመት የደረሰበት ሲሆን ሎጁ ባካሄደው የተለያዩ የመልሶ ግንባታ ስራዎች በማከናወን ወደ ቀድሞ እንቅስቃሴው ለመመለስ ጥረት እያደረገ ነው። ሎጁ እየሰራው ካለው ስራ በተጨማሪ በጦርነቱ ጉዳት ለደረሰበት በሐውዜን ከተማ የሚገኘው ማሾ ሁለተኛ ደረጃ ትምህርት ቤት የትምህርት ቁሳቁስ ድጋፍ አድርገዋል። የትምህርት ቤቱ መምህራንና ተማሪዎች የተደረገውን ድጋፍ ከቴክኖሎጂ ጋር እንዲተዋወቁ በር የሚከፍት መሆኑን ያስረዳሉ። እቲ ሓገዘ ዝሞጽናኛ አሁን የተደረገልን ድጋፍ ከቴክኖሎጂ ጋር እንድንተዋወቅና ዕውቀታችንም እንዲሰፋ ያግዘናል። በተጨማሪም ያለንን ንብረት አስፈላጊ እንክብካቤ በማድረግ እንዳይበላሹ እንጠብቃቸዋለን። ተማሪው ጥራህ ላይ ኮነ እዚ ልጠቅም ይህ ድጋፍ ለተማሪዎች ብቻ ሳይሆን የሚጠቅመው እኛ አስተማሪዎችም ለኛ ግልጽ ያልሆኑን ከጊዜ ጋር የሚሄድ አዳዲስ ቴክኖሎጂዎችን እየተዋወቅን መሄድ ስላለብን ስራችንን ያቀልልናል። የእውቀት አድማሳችንን እያሰፋን እንሄዳለን። 4.3 ሚሊዮን ብር የሚገመቱ 35 ኮምፒውተሮች፣ ጠረጴዛና ወንበሮች መረከባቸውን የትምህርት ቤቱ ርዕሰ መምህር አቶ የማነ ራያ ይገልጻሉ። ከም ቤት ትምህርት 187 ኮምፒውተር ነርና የገርዓልታ ሎጅ ባለቤት እንደምትመለከቱት 35 ኮምፒውተር እስከ 35 መቀመጫ ወንበሮች 13 ጠረጴዛ የተሟላ የኤሌክትሪክ ኢንስታሌሽንም በባለሙያዎች ተደርጎለት የኢንተርኔት መሰረተ ልማት ኢንተርኔት ለርኒንግ ወይም ኢለርኒንግ አልሞ የተመሰረተ ሙሉ ቁሳቁስ ከ4.3 ሚሊዮን ብር በላይ በጀት ነው ድጋፍ ያደረገልን። እነዚህን ቁሳቁሶች ያሟሉልን የገርዓልታ ሎጅ ባለቤትና
አብሯቸው ላሉት ጓደኞቻቸው ከፍተኛ ምስጋና አለን። የኮቪድ-19 ወረርሽኝ መከሰት ቀጥሎም በትግራይ በተካሄደው አውዳሚ ጦርነት የትምህርት ዘርፉ ከፍተኛ ጉዳት አስተናግደዋል ያሉት የገረዓልታ ሎጅ ባለቤት አቶ ጃን ካርሊ ተማሪዎቹ በትምህርት ቤት ውስጥ በዘመናዊ የመማር ማስተማር ሂደት ካልታገዙ ለትምህርት ጥራት ከፍተኛ ጉዳት እንዳለው ይገልጻሉ። አንድ ተማሪው ወደዚህ ነው የሚመጣው፣ ወደ ትምህርት ቤት ነው የሚመጣውና አይሲቲ ሩም ካላገኘም ምን ማለት ነው? ማለቴ ምንድነው? የኛ ጄኔሬሽን የኛ ሰዎቹ ፌይልድ አድርገናል ማለት ለተማሪዎቹ ፌይል አድርገናል። ስለዚህ እንደዚህ አይነት ፊሊንግ ስለ ያዘን ማለቴ ከወልዳይ ጋር ዲስካስ እናደርግ we cannot fail this generation ትልቅ ችግሮች ፈጠሩ። ኮቪድ መጀመሪያ ከዛ በኋላ ጦርነት በኋላ እንዴት how can we fail them ተናግረናል። ስለዚህ ይሄ ፕሮጀክቱ በፈጠን ለምን ሴፕቴምበር ላይ ኖርማሊ የትምህርት ቤት ፕሮግራም ይጀምራል። የገረዓልታ ሎጅ ስራ አስኪያጅ አቶ ወልዳይ አስገዶም ተቋሙ መሰል ድጋፎች አጠናክሮ እንደሚቀጥልም ይገልጻሉ። ጦርነት አብል ተጀመረው ጊዜ በትግራይ ጦርነት በተካሄደበት ጊዜ ገረዓልታ ሎጅ ሙሉ በሙሉ ወድሞ ነበር። አሁን ከዜሮ ነው እየጀመርን ያለ ነው። ሆኖም በኪሳራ ላይ ያለን ነው። ማህበረሰቡን ለመጥቀም ይህንን ድጋፍ እያደረግን ያለ ነው። እናም ድጋፋችንን ቀጣይ መሆኑን ለመግለጽ ወዳለሁ። የሐውዜን ከተማ ከንቲባ አቶ አርአያ ኃይለ ማርያም በበኩላቸው ገረዓልታ ሎጅ በትግራይ በተካሄደው አውዳሚ ጦርነት ከደረሰበት ጉዳት በማገገም ላይ ያለ ይህን ተቋቁሞ የሚያደርገው ድጋፍ የሚመሰገን ነው ይላሉ። አፍቲ ህንጻውን ተን ኮምፒውተር ጥራህ መታውዜ ኮነስ በህንጻው ኮምፒውተሮችን ማስገባት ብቻ ሳይሆን የኤሌክትሪክ ማስፋፋት፣ የግድግዳውን ቀለም እንዲሁም የተሰባበሩት መስታወቶችን መጠገን በአጠቃላይ ሙሉ ጥገና አድርገውለታል። ማህበረሰባዊ ወገንተኝነታቸውን በተግባር እያሳዩ ነው። ለዚህም ክብር ይገባቸዋል። በአውሮፓ ህብረት አባል ሀገራት የተመረቱ የጦር መሳሪያዎች ለሱዳን ጦርነት እያባባሱ መሆኑን በአውሮፓ ህብረት የሱዳን አምባሳደር ገለጹ። የአውሮፓ ህብረት አባላት ምርት የሆኑ መሳሪያዎች የሱዳን የእርስ በርስ ጦርነት እያባባሱ መሆኑን የገለጹት በአውሮፓ ህብረት የሱዳን አምባሳደር አብደልባጊ ካቢር ናቸው። የሱዳን ጦርነት በሰላማዊ መንገድ እልባት እንዲያገኝ ለማድረግ የአውሮፓ ህብረት አባል ሀገሮች ወደ ተባበሩት አረብ ኤምሬት መሳሪያ መሸጥ እንዲያቆሙ አምባሳደሩ ጥሪ ማቅረባቸው የፖለቲኮ መረጃ ማዕከል ዘግቧል። የአውሮፓ ህብረት ለሞራላዊ ሚዛንና ከንግዳዊ ትርፍ በላይ ለፖሊሲያቸው ሰብአዊነትን እንዲያስቀድም ጥሪ ያደረጉት በአውሮፓ ህብረት የሱዳን አምባሳደር አብደልባጊ ካቢር በተለያዩ ሀገራት ህብረቱ ያመረታቸው መሳሪያዎች በአረብ ኤምሬትስ በኩል ለሱዳን ፈጥኖ ደራሽ ኃይሉ እጅ እየደረሱ መሆኑን አብራርተዋል። የአስቸኳይ ድጋፍ ሰጪዎች ታጣቂ ኃይሎች በሰላማዊ ሱዳን ህዝብ ላይ ሰብአዊ ጥሰት መፈጸማቸውን በተባበሩት ድርጅት መርማሪዎች መረጋገጡን ያሳወቀው ዘገባው ከ25 ሚሊዮን በላይ ህዝብ ለረሃብ አደጋ እየተጋለጠ መሆኑን አመላክቷል። በመጨረሻ አሜሪካ በቬንዙዌላ ፕሬዝዳንት ይመራል ያለችውን የወንጀል ቡድን በአሸባሪነት ልትፈርጅ መሆኗን ቢቢሲ ዘገበ። ዩናይትድ ስቴትስ በቬንዙዌላ ፕሬዝዳንት ይመራል ስትል የምትወነጅለውን ዴሎስ ሶልስ የተባለ የወንጀል ቡድን መሆኑን የአገሪቱ ውጭ ጉዳይ ሚኒስትር አስታውቋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እሁድ ዕለት በሰጡት መግለጫ አሜሪካ ቡድኑን የውጭ አሸባሪ ድርጅት በሚል ከህዳር 24 2025 ጀምሮ ለመፈረጅ መወሰኗን ተናግረዋል። በዚህም የተነሳ የአገሪቱ ፕሬዝዳንት ማዱሮ የቡድኑ መሪ ናቸው ተብለው በመፈረጃቸው ወዲያውኑ እንደ አሸባሪ ይቆጠራሉ ተብሏል። ማዱሮ ግን ከወንጀል ቡድኑ ጋር ምንም ግንኙነት እንደሌላቸው በመግለጽ አስተባብለዋልም ተብሏል። የትራምፕ አስተዳደር የአደንዛዥ ዕፅ ዝውውርን ለመቀነስና በማዱሮ ላይ የሚያሳድረውን ጫና ለማሳደግ እየሰራ ይገኛል ሲል የገለጸው ዘገባው የውጭ አሸባሪ ድርጅት የሚለው ስያሜ የአሜሪካ መንግስት በቡድኑና ተባባሪዎቹ ላይ የበለጠ ጠንከር ያለ እርምጃ እንዲወስድ ያስችለዋል በማለት አክሏል። የአሜሪካ ግምጃ ቤት ቀደም ሲል በዴሎስ ሶልስ ላይ ማዕቀብ የጣለ ቢሆንም አዲሱ የውጭ አሸባሪ ድርጅት የሚለው ስያሜ ግን ጠንካራ እርምጃዎችን ለመውሰድ አቅም የሚሰጥ መሆኑን ዘገባው አክሏል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።